ምናምን የሚለውን ከፈጣሪ ጠየቁ ነው። ይሄ አባባል ነው። ትርጓሜውም ለዛ ነው በየሰው ሊወሰን የሚችለው ማለት ነው። እና ተሰጣቸው። ሀበሻ መጣና ደግሞ ሀበሻ ምን ይሰጥህ ሲባል ቆይ ልምከር አሉ። ምንም ሳትመክር ምንም ሳትል ያሰኘህን ጠይቅና ይሰጥህ ሲባል የለም ቆይ ልምከር ብሎ ፈጣሪን በዛ መልኩ ሞገተ ይባላል። ስለዚህ እንደዛ ካልክማ እንግዳው ስትመክር ኑር ተብሎ ያው ሲመክር ይውላል። በየቀኑ ስብሰባ እየተባለ ወያኔ በጭንቀት የባንዳነት የጽንፈኛነት የተላላኪነት እንትኗን ስለምትሰራና አሻጥርን ተከትላ ትሄድ ስለነበረ ሰዎችን አታምንም። ዛሬም በተለያዩ ሀገራት ላይ በሁሉም መልኩ ይመጡና ግን አያምኑ። ጋዜጠኛ ናቸው፣ ሰብአዊ መብት ናቸው፣ ሁሉም ድርጅቶች ገዝተዋል። እርዳታ ሰጭ ናቸው፣ አፈናቃይ ናቸው፣ አስተኳሽ ናቸው፣ አሸባሪ ናቸው፣ ጸረ አደንዛዥ ናቸው። እርኩሰቱም ላይ ቅዱስ የሚባለው ላይ በሁሉም ላይ ገብተው የረከሰ ተግባር የሚፈጽሙ ኃይላት አሉ። ያ በራስ መተማመናቸው ግን አይመጣም። እና ልክ እንደዛ ስትመካከር የሚባለው ነገር እንትን የሚለው ተመካከርን ለመግባባት ከሞከርን በአንዴ እንግባባለን። አይ ካልንስ የለም ላንግባባ እንችላለን ማለት ነው። ዛሬ እንመካከር ሲባል አልመካከርን ብሎ ማለት ከጀርባ ሌላ ሲያዝበት ነው። ሰውየው ከፊቱ ይታየናል እንጂ የለም ሰውየው አቶ ከሌ ከሞተ ቆይቷል። እድርተኛው ሰነፍ ስለሆነ ወይም የማያስተውል ስለሆነ ነው ያለ የሚመስለን እንጂ ተብሎ እንደዛ። አንዳንድ ከፍተኛ ንፋስ የሚነፍስባቸው አሉ። በተለይ ሞቃታማ ቦታዎች ላይ በልግ ላይ ዝናብ ሊጀምር ሲል በጣም ኃይለኛ ንፋስ ይነፍሳል እና በዛ ሰዓት በጣም ትልልቅ ዛፎች ሁሉ ምናምን ይወድቃሉና እነዛ ትላልቅ ዛፎች ከውስጥ ተበልተው ነው ልክ እንደዛ ሃይማኖቶችም ይሁኑ ሰዎችም የተለያዩ ነገሮች ምናምን ያሉ የሚመስሉ ውስጣቸው ግን በወያኔና መሰል ርኩሳን የረከሱ የተበላሹ ነበሩ። እንዳለን ስናውቀው መደንገጥ ጀመር። እንዳለን እነሱ ገለናል፣ እንደ ሲጋራ አጢሰን በእግራችን ረግጠናል ብለው እኛን ላይ በሰሩት ግፍ የላኳቸው ሰዎች ሽልማታች ጎድጉዶላቸው አምኗቸው ነበር። ድንገት ግን ህይወት የዘራ ነገር መጣ ማለት ነው እና ትንሽ ቆይቼ ህወሓት ደብረ ሲና ሲደርስ ጠቅላይ ሚኒስትሩ ደግሞ የት ነበር የሚል ቪዲዮ ለቅላቸዋለሁ። አንዳንድ እንትኖችን ወልቃይት ላይ የተሰራውን ግፍ በተወሰነ ቢሆን ዛሬ አሚኮ የለቀቀውን አለ እሱን። እሺ እንግዲህ ያው ኔትወርኩን እንደዛ ቢለንም ሀቁን ማስቀረት አይችልም። መልኩ ላይ ሂሳብ እንሰራለን። ሜይ እንግዲህ ዛሬ አልቋል። በሜይ ምንድነው ሱፐርቻት ሱፐር ስቲከር የባንክ እንትኑ ምናምን ሁሉ ነበረ። በሁሉም ላይ መናገራችን አንድ ትልቅ ነገር ነው። ተናግረን ሰው ያደረገው እና ያላደረገው የሚለው እንደዛ ነው። የሚሰሩ አይከኖችን በሙሉ የሚሰሩ አፖችን በሙሉ ሰው አይጠቀምም። እሱን የተጠቀመ ይሆናልና እነዚህና መሰል ነገሮችን እንሄዳለን። ሰው ጀስት እንወያይ ሲባል ይሄን ማውገዝ በራሱ የኢትዮጵያ ጠላቶች ተንጠርጥረው ተበጥረው መውጣታቸውን እንድናምን እንድናውቅ እንድናረጋግጥ ነው። ምንም ጥያቄ የለው። እንመካከር ሲባል ገብተው መሞገት ሲባል ዛሬ እናት ፓርቲ ያወጣው መግለጫ አለ። እሱንም እናያለን። ለምንድን ነው እንደዛ ያለው? ምን ፈልጎ ነው ምናምን የሚለው አስቀያሚ ሰብናችን ደግሞ ከየት ወዴት እየሄደ እንደሆነም እሱንም ለማየት እንሞክራለን። ምክንያቱም ሰብዕናችን እንደዚህ ማነጻጸሪያ መሆኑ በራሱ ሊጠቅም የሚችለው ምንም ነገር ቢፈጠር እንዳይደንቀን ነው። ምክንያቱም የእያንዳንዱ ሰብዕና የሆነ ቦታ ላይ ጌታቸው ረዳ ኦር ከሌ ወይም ዘመነ ካሴ ምናምን የሚባሉት የመጡት እዛ ሰብዕና ላይ በመድረስ ምን ያህል ሰዎች የማይደረግ ነገር የሚያደርጉበት የላሸቀ አቡነ ምናምን ይሄ ሃይማኖታዊ እንትን ላይ እንደዚህ የሚባሉና የተጠቂነት ሰለባ ሆነው በፖለቲካውና በዛ ቅንጦት ኑሯቸው ላይ ተታለው በጥፋት የተሰማሩ ብዙዎች ስላሉ እነሱን እያጋለጡ መሄዱ ብዙ ነገር ሊያስተካክል የሚችል ስለሆነ እሱን እያወቅን የምንነጋገረው ባጭሩ በሀቅ ሚዲያዎች ላይ የምንነጋገረው ችግሮችን ለማጉላት ሌላ ችግር እንዲያመጡ ለማድረግ ሳይሆን የደረሱ ችግሮች የትም በማንም እንዳይፈጸሙ ለመዝጋትና ያንን ነገር መፍትሄ ለመስጠት ነው። ምንም ነገር ስንናገር ለወቀሳ ለምናምንና በለው እንደዛ የሚል ነገር እሱ ስለማይጠቅመን አሁንም አናወራም፣ አይጠቅምም። አይ ካላችሁ ደግሞ እናወራለን ማለት ነው። አራቱን እንግዲህ እስኪ አራቱን እናስቀድማቸውና ምንድናቸው እነዛ አራቱ እንትኖቹ የመንግስት ወይም የሚኒስትሮች ምክር ቤት ያወጣቸው አራቱ ነገሮችን እንያቸው። ቤዚክ ናቸው። ኦኬ ፎቶአቸው እንትን ካለኝም ወደ እንትን ላችኋለሁ። በኋላም ኮሚኒቲ ላይ እንትን ላለው ድል ከሀቅ የሚል ቻናል አለ። ሳብስክራይብ ብታደርጉት አማራጭ እንይዛለን።
ነፃ ውይይትን ትናንትና ፖስት ያደረኩት አለ። ስዩሜ ያው በእርግጥ ጉባለችን በልጦ ሄዷል። ስዩሜ እንግዲህ ሳብስክራይበር ትናንትና አስተዋውቀነዋል፣ አሁን ሄዷል። ነገም ተነጎዳም ስዩሜ የሚናገረው ነገር ለኢትዮጵያ እውነት ለኢትዮጵያ በመናገሩ ምክንያት የመጣበትም ጫናና መገፋት ስለሆነ ደጋግሞ እየተከታተሉ የዚህን ሰውዬ ቻናል መዝጋቱ በራሱ ምን ያህል የኢትዮጵያ ጥላቶች በአንድ ግለሰብ ልክ እንደዚህ መምጣታቸውን ስታዩ የስዩሜን ጀግንነት ታያላችሁ። እነዚህ ቆሻሾች ደግሞ ምን ያህል ወራዶች እንደሆኑና በግለሰብ ደረጃ እንኳን ያን ያህል የሚዘምቱ ስማቸውና ክብራቸውን ቆልለውት የሚገኙት ግን ሽንት ቤት እንደሆነ ነው እኔ የምረዳው። እኔ የስዩሜ ቻናል በተዘጋ ቁጥር እኔ ባለፈው ኮሚኒቲ ጋይድላይንስ ላይ በአቡነ ጴጥሮስ ምናምን ላይ የተሰራሁትን ነገር ሲሉ አንዳንድ ሰዎችን በተለያየ መልኩ እኔን ሲያንገራግሩ ስኬቴ ነው እንትን ምረው ገና ሳልሰራ እንዴት እንደዚህ መምጣታቸው በራሱ ለእኔ ስኬት ነው። ምክንያቱም የምናገረው ነገር ጀስት ክፉዎችን ነካክቷል ማለት አናዷል ማለት በሽታዎቻችንን ለመንቀል ነቅንቋል ማለት ነው። ገፋ ገፋ እያደረግን ከሄድ እንነቅላለን ማለት ነው። ስለዚህ ስዩሜን ነፃ ውይይት የሚለውን ሁልጊዜም ከሀቅ ጋር አቋማችን ምንም ይሁን ምንም ስናደምጥም ስናይም ስንደግፍም ስንተችም ያ ነገር ለእኛ ይጠቅማል አይጠቅምም የሚለውን ነገር እንትን እያልን አናላይስ እያደረግን እየተነተን እንድንሄድ እንድንጠቅም እንድንጠቅም እንድንሻገር እንድናሻገር እንድንተርፍ እንድናተርፍ የሚል ሀሳብ የለም። ሳር ቅጠሉ አስደንጋጭ እንደዚህ ብሎ የተደናበረ ሀሳቤና አካሄድ የሚሄድ ብዙ ነው። እሱን ማድረግ 500 ምናምን እንደዚህ ያየዋል የኔን ቪዲዮ ጀስት በቂ ነው። አንድ ሰው ራሱ የእውነት ካየው ለእኔ በጣም ትልቅ አቺቭመንት፣ ምክንያቱም ነገ የሚሆነው ስለሚሆን ማለት ያን ጊዜ እናወራለን። የሚደረግን ነገር ቅድሚያ ጅንጀና ከበዛበት ለእኔ ውሸት ነው የሚመስለኝ። ብዙ ጊዜ የሆነ ጅንጀና ከበዛ ስለ አንድ ነገር ደጋግሞ ከተነገረኝና በቃ ጥሩ እንደዛ ነው ምናምን ከተባለ በተቃራኒ ነው የምሄደው። የግሌ ነው የምነግራቸው። እኔ ጎበዝ ነኝ እንደዚህ ነኝ ምናምን ካለኝ በቃ የሰው እየሰነፍ ነው ማለት ነው፣ ወይም እዛ ቦታ ላይ የለም የሚል እሳቤ አለ። ሰው ስለ ሀገር ጉዳይ ነው የምናገረው። ሀገራችንን በእጃቸው የያዙ ሰዎች ደግሞ በጥንቃቄ ሀገራችንን እንዲመሩ እንዲያስተዳድሩ፣ የመጣውን በሽታ ሁሉ እንዲጋፈጡ አብረናቸው ቆመን አልሆን ካለም አብረን ከቆምን በኋላ ነው ለመተቸትም እንጂ መሪውን የያዘ ሹፌር ታክሲ ውስጥ ተሳፍራችሁ ሹፌሩን ብትሰድቡት ብትገላምጡት በቀላሉ ስፒድ ላይ እያለ ፍሬን በመያዝ ከወንበር ጋር ማላተም ይችላል፣ ወይም ከጣራው ጋር ማጋጨት ይችላል። ሲምፕል ማለት ነው። ስጋት ውስጥ ያንን መሪው ላይ ያሉ ሰዎችን ማበሳጨትና ማስቆጣት ግን በጥፋት ላይ ጥፋት ደራርቦ ወደ ተስፋ ቢስነት ወያኔያዊና እንደዛ አይነት እሳቤ ልክ አሰብን ባደር አስቀምጬ በእንደዚህ በሚባል በረከሰ እንትን ላይ መሄድና በጥፋት ላይ ጥፋትን መደረብ የጥላቶቻችን ስራ ነው። ዛሬ እንገንጠል ምናምን የሚሏችሁ ሰዎች ቢገነጠሉ እነዛ ጥላቶች እስከዛሬ የሰሩትን ነገር ፋይል ይዘው ይመጣሉ። የእነሱ ተላላኪ መሆን እስካልቻሉ ድረስ እዛች ቦታ ላይ በነፃነት መኖር አይችሉም። ጠቡ የመጣው ግለሰቦች ከራሳቸው ፍላጎት ጋር ሳይሆን ኢትዮጵያን እንደ ኢትዮጵያ የሕዝብን አደራ እንደ ሕዝብ አደራ ተቀብለን እናሻግራለን ከሚል አንጻር የመጣ ፈተና እንጂ በግለሰብ እኮ ምንም ችግር የለም። ምንም የሚሆኑትን መሆንና ምናምን እንደዚህ አይነት ደንታቢስም ቢሆኑ ረጋጮች ቀጥቃጮችም ቢሆኑ ማንም እኮ አይነቃቸውም። ዲሞክራሲ ማለት ለነዛ ባለጌዎች በዓለም ላይ የሚነግዱበት መሸቀያ የረከሰ ካርድ ነው ዲሞክራሲ የሚባለው። ጀስት የመጀመሪያ ሀሳቢውና የተወሰኑ ሀገራት ያን ነገር ሲያመጡትም ሲተገብሩትም የሆነ ሀላል ወይም ጥሩ መፍትሄ አግኝቶበት ሊሆን ይችላል። እኔም ማውቀው ዲሞክራሲ ግን የረከሰና እነዛ ርኩሶች አጋንንቶች የሚሸቅሉበት ማንንም እያታለሉ እየወሰዱ የሚቀብሩበት የረከሰ ካርድ ነው። ለኔ የኔ ትርጓሜ ነው። አሁን ላይ ላሉ ሰብአዊ መብት ብትሉኝ ማንኛውም ነገር ብትሉኝ ኮንቴክስቹዋል ሚኒንግ ነው የማስቀምጠው። ሰዎች የተረኩልኝን አይደለም፣ መጽሐፍት ላይ የተቀመጠውን አይደለም የምነግራችሁ። እዛ ጋ ዲሞ ማለት ህዝብ ማለት ነው። ክራሲ ማለት አስተዳደር ነው። ዲሞክራሲ ማለት ህዝባዊ አስተዳደር፣ የህዝብ የበላይነት ያለበት የሰፈነበት፣ እሱ የህዝብ ትእዛዝና አመለካከት ብቻ ተፈጻሚ የሚደረግበት አስተዳደር። ለዚህ ደግሞ እንቶኔ አባት፣ እንቶኔ የክርስትና ልጅ፣ እንቶኔ እናት፣ እንቶኔ አክስት፣ እንቶኔ አጎት እየተባለ እንቶኔ ደግሞ ጠላት ተብሎ የተቀመጠውን አልቀበለውም። እያየነው ስለሆነ ማለት እና ዛሬ ብዙ ነገሮች እናያለን። ህወሓትም ከሞተበት ተነስቷል፣ አጨብጭቧል ምናምን ነው። እስኪ 30
ሁለተኛ መደበኛ የሚኒስትሮች ምክር ቤት ስብሰባ ውሳኔዎች ላይ 4ቱን ረቂቅ አዋጆች ወደ ተወካዮች ምክር ቤት ልኳል። ያው ይጸድቃሉ ዞሮ። ስለዚህ መጽደቃቸው አልመጽደቃቸው የሚለውና ምን ናቸው ይባላል። እንደምታውቁት የቤት ዕቃና የሰው ልጅ ፍላጎት ህጎች ምኖች አይሞሉም። ለዛ ነው ህገ መንግስቱ አይሻሻልም ብለው የፈጣሪ ቃል አድርገው እነዛ ክፉዎች በዛ ሊሄዱ የሞከሩበት። ለምን ያ ከተሻሻለ እነሱ ገመና ይወድቅና ክፉ ስራቸው ሳይፈጸም እስከዛሬ ዘግይቷል። እስከዛሬም ሊቆይ አልነበር የሚያሰቡት። እስከዛሬ ቆይቶ ነገም ያ ነገር ከተሻሻለ ግን አብሮ እስከ ክፋታቸው የሚቀብራቸው ህግ ስለሚወጣ ያ እንዳይመጣ በእየዕለቱ እግር እየጎተቱ የሚካሄድበት አግባብ የእነሱን ክፉ ተልእኮና ዓላማ ለማስፈጸም እንጂ የህዝብን ወይም የአዳኝነትን ስሜት እንዳልሆነ ማሰብ ነውና የሚኒስትሮች ምክር ቤት በዛሬው ዕለት ባካሄደው 32ኛ መደበኛ ስብሰባ የተለያዩ ጉዳዮች ላይ ተወያይቶ ውሳኔ አሳልፏል። አንደኛው ምክር ቤቱ በቅድሚያ የተወያየው የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅን ለማሻሻል በቀረበ አዋጅ ላይ ነው። ከህጋዊና ሰላማዊ የፖለቲካ እንቅስቃሴ ማዕቀፍ ውጭ የሆኑ ወይም የቆዩ የፖለቲካ ቡድኖች በሰላማዊ መንገድ ለመንቀሳቀስ ፍላጎት በሚያሳዩበት ጊዜ እነዚህን አካላት ህጋዊ የፖለቲካ ፓርቲ አድርጎ ለመመዝገብ የሚያስችል ስርዓት በነባሩ አዋጅ ላይ አልተካተተም። በሰላማዊ መንገድ ለመንቀሳቀስና ለዲሞክራሲያዊ ስርዓት ግንባታ የበኩላቸውን አስተዋጽኦ ለማበረከት ፍላጎት በሚያሳዩበት ጊዜ መልሶ መመዝገብ የሚያስችል ስርዓት ለመዘርጋት ረቂቅ የአዋጅ ማሻሻያ ተዘጋጅቶ ቀርቧል። ምክር ቤቱም በረቂቅ አዋጁ ላይ ከተለያዩ ወይም ከተወያዩ በኋላ ለማለት ነው ይቅርታ፣ ለህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምፅ አጽድቆ ወስኗል ማለት ነው፣ ወይም ልኮታል። ይሄ ምንድነው ክፍተቱ? ያው ፖለቲካ ፓርቲ ሆኖ ከዛ በኋላ መቼም ሽፍታ ሆኖ አሸባሪ ሆኖ የረከሰ ስራ የሚሰራ አይኖርም ነበር በሚል ያ ክፍተት ነበረበት ማለት ነው። ግን እንደ ወያኔ አይነቱ ሲመጣ ደግሞ ወያኔን የኢትዮጵያ የህዝብ ተወካዮች ምክር ቤት አሸባሪ ብሎ ከፈረጀው በኋላ እነዛ የዲሞክራሲ ወላጅም አባትም አሳዳጊም ሁሉም ነገር እኛ ነን ያሉ ሰዎች ከዛ ጋር ቆመው ያደረጉትን አድርጋችሁ አይታችኋል ማለት ነው። ስለዚህ የኛ መጥፋት ወይም እኛን ለማጥፋት ይችል ዘንድ ያ ቡድን እነዛ ሰዎች በዛ ልክ ህግ አዋቂ ነኝ ለህግ እንሞታለን እንድንላለን ያሉ ሰዎች ሁሉ ያንን ሽረው ለእነርሱ የረከሰ ነገር የሚሰራላቸው ሰው እስካገኙ ድረስ ምንም ነገር ለነሱ ኢምንት መሆኑን ካሳዩ እኛም ኢትዮጵያን ለማስቀጠል የሚል ይመስላል። ነገር ግን ነቅቶ መጠበቅና የታቀደው ፍሬ ይቀጥል ዘንድ ከኛ ብዙ ስራ ይጠበቃል። እንደማሳሰብ ፈልገው ወደዛ መምጣቱ አለመምጣቱ አይደለም፣ ስምምነት እዛ ጋር አለ የለም አይደለም። እነሱም ህዋት የሚለውን ነገር የትግራይን ህዝብ ሞቢላይዝ አድርገው ከህፃናት እስከ ሽማግሌ ድረስ ፊት ለፊት የህዝብ ማዕበልን እየተጠቀሙ ብዙ ጥፋት በማድረስ ካሸነፉም ኦኬ፣ ካላሸነፉም ደግሞ የተጨፈጨፈውን ህዝብ ጠቅሰን እንከሳለን ብለው የነዚህ የረከሰ ካርድ የሚጠቀሙ ሰዎች የሰጡት ትዕዛዝ ነበር። ሰው እነዛ እኛን ለማጥፋት ያን ያክል ነገር እየሻሩ እየተሻሩ ምናምን ከሄዱ አሁንም ይሄን ነገር መባሉና ያንን ጦርነት ያንን እልቂት ለማስቆም ያ ቡድን እንደ ቡድን መቆሙ ህልውናው መቆሙ አስፈላጊ ነው ከተባለ እሱ መደረጉ እንትን ላይ ይችላል። ነቄ ብሎ ግን ነገሮችን መከታተል እኔ ሁልጊዜ የምለው ነው። ነቅተን ሁሉ ነገር በጥንቃቄና ሊጠቅመን በሚችል መልኩ ለመጠቀም ጥረት ብናደርግ የሚል እንትን አለ። ምናልባት እኔ በኢትዮጵያ ውስጥ ያሉ የፖለቲካ አሻጥሮች ወይም ስራዎች ምንጫቸውና የዛፊት አውራሪ ሆነው የሚመሩት ከሌላ ቦታ ነው። እኛ ሀገር ያሉ ተላላኪና ያን የሚያስፈጽሙ ጉዳይ አስፈጻሚ ቢሞቱም ቢኖሩም ለነዛ ለረከሱ ሰዎች የረከሰ ነገር ለእኛ መጥፋትና መጠፋፋት የሆነ አስተዋጽኦ እስካደረጉ ድረስ ምንም ሆነው የሚቀጥሉበት አይነት አሻጥር ስላለ ሰው ለጥላት ደስ እንዳለው የነዛን ክፉ እጅ ከኢትዮጵያ ምድር ላይ ለመቁረጥ ሲባል የተለያዩ ውሳኔዎች ይሻሻላሉ የሚል እምነት አለኝ እንደግል። ያ ባይሆን ኖሮ ነገሩ እስከ መጨረሻው ድረስ መሄድ አሁን ሸኔ የሚባለው ቢጠፋ ይሄ ፋኖ የሚባለው ቢጠፋ ወያኔ የሚባለው ቢጠፋ ተላላኪ ያግኙ እንጂ እነዛ ክፉ እጆች እንደሚገቡ አይነት ሐሳብ ያለኝ የግሌ ነው። ወደፊትም የምናየው የነሱ ተላላኪ ሆኖ እዚህ ሀገር ላይ የሚሰራ እስከጠፋ ድረስ ኢትዮጵያ ሰላም መሆኑ አይቀርም። ተላላኪ ከተገኘ ግን አንዱ ቢሞት አንዱ መቀጠሉ አይቀርም ማለት ነው። አብረን ከቆም በአብሮነት እንደዛ እንትናለን በሞት ሊተርፍ የቻለበት ወይም ከሞተበት ሊነሳ ይችላል የሚለው እምነት የመጣውም በዚህ ምክንያት ነው ማለት። በመቀጠል ምክር ቤቱ በሁለተኛ ደረጃ ማለት ነው የተወያየው በኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ የንብረት ማስመለስ አዋጅ ላይ ነው። የወንጀል ፍሬ የሆኑ ንብረቶችንና ገንዘቦችን ውጤታማ በሆነ መልኩ ለመያዝ፣ ለማገድ፣ ለመውረስ ወይም ለማስተዳደር የሚያስችል
ግልጽና ዝርዝር የህግ ማዕቀፍ ማዘጋጀት አስፈላጊ በመሆኑ በተለያዩ አዋጆች ውስጥ ተበታትነው ያሉትን የንብረት ማስመለስና አስተዳደር ድንጋጌዎችን በአንድ ወጥ ህግ ውስጥ በማካተት ለአፈጻጸም ምቹ የሆነ ስርዓት መዘርጋት በማስፈለጉ ረቂቅ አዋጁ ተዘጋጅቶ ቀርቧል። ምክር ቤቱም በረቂቅ አዋጁ ላይ ከተወያየ በኋላ ወደ ተወካዮች ምክር ቤት ልኮታል ነው። ሌላው እንግዲህ በህገ ወጥ መንገድ የተገኘን ገንዘብ ህግ አድርጎ ስለማቅረብና ሽብርተኝነትን በገንዘብ የመርዳት ወንጀልን ለመከላከልና ለመቆጣጠር በቀረበው አዋጅ ላይ ነው። ይሄ ሃይማኖታዊ ተቋማትና በእርዳታ በድጋፍ ምናምን የሚባሉ ምንጫቸው ያልታወቁና እንደዚህ ነገሮች ለተለያዩ ወንጀሎችና ሽብርተኞች የሚውሉበትን ነገር ሊያስቀር የሚችል ነው። ዝርዝሩ ሰፋ ሊል ስለሚችል እሱን ቀጣይ የምናየው ነው። ጀስት በአጭሩና በጭምቅ ሀሳቡ ግን ይህን ነው የሚመስለው ማለት ነው። በወንጀል የተገኘን ንብረት ህጋዊ ማስመሰልና ሽብርተኝነትን በገንዘብ የመርዳት ወንጀል የደህንነት ስጋት ከመሆኑ በተጨማሪ የፋይናንስ ስርዓቱ የተረጋጋ ግልጸኝነት ያለው ጤናማና ቀልጣፋ እንዳይሆን የሚያደርግም ነው። ስለሆነም ይህንን ወንጀል ለመከላከልና ለመቆጣጠር ረቂቅ አዋጁ ተዘጋጅቶ ቀርቧል። ምክር ቤቱም በረቂቅ አዋጁ ላይ ከተወያየ በኋላ ለህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምፅ ወስኖ ልኮታል ነው። ሌላኛውና የመጨረሻው የነዳጅ ውጤቶችን የግብይት ስርዓት ለመደንገግ በቀረበው አዋጅ ላይ ነው የተወያየው ምክር ቤቱ ማለት ነው። የነዳጅ ውጤቶች ካላቸው ኢኮኖሚያዊና ማህበራዊ ፋይዳ አንጻር አቅርቦታቸውን፣ ክምችታቸውን፣ ስርጭታቸውን፣ ዋጋቸውን፣ ጥራታቸውን እና ደህንነታቸውን መቆጣጠር አስፈላጊ በመሆኑ እንዲሁም ከአስመጪ ጀምሮ እስከ ተጠቃሚዎች ድረስ ያለውን የግብይት ሰንሰለት ማለት ነው ዘመናዊ፣ ቀልጣፋ፣ ግልጽ፣ ፍትሐዊና ተደራሽ የሆነ የአቅርቦት ሰንሰለት እንዲኖር እና የአሰራር ስርዓቱም ያው ዘመናዊ እንዲሆን መዘርጋት በማስፈለጉ ረቂቅ አዋጁ ተዘጋጅቶ ቀርቧል። ይህንንም ውይይት ከተደረገበት በኋላ ወደ ተወካዮች ምክር ቤት በሙሉ ድምፅ አጽድቆ ልኮታል ማለት ነው። የሚኒስትሮች ምክር ቤት። እዚህ ላይ የምናነሳቸው እነዚህ አራቱም አይነት ነገሮች ለኢትዮጵያ እንትን የሚል በሀሳዊ መስነት በአስመሳይነት ሊሄዱ የሚችሉ ሰዎችን ገደብ ሊያስይዙ የሚችሉበት ነገር አለ። በራሳቸው ችግር አይደለም። የትግራይም ህዝብ ከህወሓት የተሻለ ነገር ሊሄድ አላለም። ሌሎች ከዛ ጋር ተወዳዳሪ ናቸው ተብለው የሚሉ ብዙ ፓርቲዎችን ጠቅሶ አልመጣም። እዛው ራሱን መረጠ። ሞር እኔ መጀመሪያ ላይ ራሱ ጊዜያዊ ወይም የሽግግር ወይም የጊዜያዊ አስተዳደር ይመስረት ሲባል የትግራይ ላይ የጠበቅኩት እነዚህን ሰዎች ስማቸውን እንዳልናይ እከሌ እከሌ ብሎ ከህዝብ መካከል ሰዎችን እንትን ይላሉ ምናምን የሚል ነገር ነበር እኔ የጠበቅኩት፣ ግን አልሆነም። ያ ባለመሆኑ በጣም ነው የተሰማኝ። ያን ያክል ሰውን ምን ያህል ረግጠው ሲገዙት እንደኖሩና እንዳሉ አይነት ማረጋገጫ አይቼበታለሁ። ከዛ በመቀጠል ግን አሁን ላይም ደግሞ ይሄ ነገር ውይይትም ሲመጣ እሱ ህዝቡ ያን ያህል ከጠበቀው እና በዛ ነገር ከሆነ አፈጻጸሙ ሂደቶች አሉት የራሱ እሱ ላይ ነቅቶ መጠበቅ ማለት አሁን በነዳጅም ይሁን ይሄ ህገወጥ ንግድ እንትኖች ላይ ምናምን ህጎች እየጠበቁ በሄዱ ቁጥር ክፍተት ባልኖረ ቁጥር ያ እየጠበቀና እንደዛ አይነት አሁን ያለው ስርዓተ መንግስት አይደለም ኖሮ ህግ ማውጣትና ሀገርን ወደፊት ለማስቀጠል ይችል ዘንድ በራሱ በህይወቱ እንኳን እንዲኖር እድል ያልተሰጠው በሩንና ቢሮውን እንኳን መቆጣጠር የማይችል ህልውና ላይ የነበረ የለውጥ መንግስት ነበር የነበረው። ያ ቀስ በቀስ ግን ከውስጥ እንትን እያሉ ምናምናም ያ እየተሸረሸረ እየተሞላ መሄዱንና አሁን እነዚህ አራቱ እነዚህ አሁን ወደዛ የተመሩ ነገሮች እንኳን ብዙ ቀዳዳ ሊዘጉ የሚችሉበትን እድል ያመጡበት ሁኔታ ነው ያለው። ማነው ግን ጌታቸው ረዳ ግን በጣም አመስግኗል። ምንድን ያለው የትግራይ ጊዜያዊ ክልል አስተዳደር ፕሬዚዳንት አቶ ጌታቸው ረዳ የዛሬውን የሚኒስትሮች ምክር ቤት ውሳኔውን አወድሰውታል ይላል። አቶ ጌታቸው ረዳ የሚኒስትሮች ምክር ቤት ውሳኔ በሰላም ለማጠናከር በትክክለኛው አቅጣጫ አንድ እርምጃ የተራመደ ነው ብለውታል። ዛሬ የሚኒስትሮች ምክር ቤት ያሳለፈው የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነስርዓት ወይም የስነ ምግባር አዋጅ ለማሻሻል የቀረበውን ረቂቅ ህወሓት ወይም ቲፒኤልኤፍ ዳግም እውቅና ሊያስገኝለት የሚያስችለውን መንገድ የሚጠርግ ነው ብለውታል አቶ ጌታቸው ረዳ። ምንም አለ ምንም ናቲንግ እንደማለት ነው ለእኔ። ምክንያቱም አብይ አህመድ እያለ ሲል ከነበረው ላይ ምናልባት ነገ የሚነገረን ያንን የነበረው ከነጮች ጋር ፎቶ እየተነሳ ይለቅልን የነበረው እዛ ጋር ኢትዮጵያን ለማጥፋት ሲኦል ድረስ እንሄዳለን ያለው በተለይ እኔ የምወድለትና አፉ ብያለሁ ያልኩት ኢትዮጵያን ለማጥፋት ሲኦል ድረስ እንሄዳለን የሚለውን መግለጫ በይፋ በመናገሩ የኢትዮጵያ እነሱ ራሳቸው የሌሎችን ተልኮም ይዘው መጥተው የበተኗትን ኢትዮጵያ አንድ ትሆን ዘንድ ይሄን በመናገሩ የኢትዮጵያ ሕዝብ አንድ ሆኖ ቆመ፣ አንድ አደረገ። ይሄ ፈጣሪ ቸርነት ነው ብዬ የወሰድኩበትና አይ እነዚህ ሰዎች ኢትዮጵያን ለማፍረስ ነው የመጡት፣ እነዚህ ሰዎች እንደዚህ ናቸው የተባለ ብዙ ፕሮፓጋንዳ ብዙ ቢሊዮን ዶላር ብር በጀት ተመድቦ ምንም አይነት ቅስቀሳ ቢደረግ ይህን ያክል አሳማኝ እሳቤ ያመጣል ብለን ሁሉ አናምንም ነበር። አቶ ጌታቸው ያንን በመናገሩ ግን
የኢትዮጵያ ህዝብ ሆ ብሎ ተነስቶ ሀገሩን ለመስራትና ለመጠበቅ ስራውን ሰራ። ኢትዮጵያም ቀጠለች፣ እነሱም ጠፉ። ያን ያህል የፈከረና ያን ያህል ያለ ሰው ዛሬ በልመና ምንም ነገር አገኘ ቢባል ነቲንክ ምንም ነገር እንዳልሆነ የሚል እሳቤ አለኝ ማለት ነውና ጀስት አወድሰዋል። ምን ብሏል? ያ ከህግ አንጻር ምናምን ብዙ ትንታኔዎች ይኖራሉ። ነገሮችን ግን በበጎ ማየት መረዳትንና ነቅቶ መጠበቅን ግን እንልመድ የሚል መልእክት ማስተላለፍ ፈልጋለሁ። እንደ ጉባኤ እኛ ሀገር ያለው ችግር እነሱ ከወደቁበት ተነስተው አፈርልሰው ተነስተው እንደገና ለሌላ ክፋትና አሻጥር ሲደግሱ ይሄው ጃዊሳን የሚመስል ፋኖ ነኝ የሚለውን አሳማ የሚመስል ቡድን ሰርተው ያ ተባይዛ ባለበትና እዛ ህዝቡን እየበላ ባለበት ላይ የእነዚህን ሰዎች ላይ ለምን አልሆኑ ምናምን ያም ማለቱም እንትን አለም። ግን ነቅቶ መጠበቅና እነዚህም በየትኛውም አቅም ያ ክፋታቸው ሌላ ድር አድርጎ ልዩነትን ፈጥሮ ወደ ሌላ ጥፋት እንዳንሄድ ነቅቶ የመጠበቅ የተሳታፊነት አቅምን መገንባት ግን ግዴታ ነው የሚል ነገር አለ። ከዚህ በተጨማሪ እንግዲህ ሌላው ሀገራዊ ምክክር ኮሚሽኑ ነው። ሀገራዊ ምክክር ኮሚሽኑ ላይ ሀሳቦች ነው። ልክ ወያኔ እንዲህ ብሎ ነው የመጣው፣ አንተ አማራ ነህ፣ አንተ ትግሬ ነህ፣ አንተ አንድ ሰው ብቻውን እስኪቀር ድረስ እንደዚህ ነው የገነጣጠለን። መጀመሪያ ለ9 ከዛ ቀጥሎ ለ18 ከዛ ለ20 ምናምን ከዛ ለ30 እንደዚህ እያለ ስለበታተንን እሱን የሚመስል ሰዎች በመልካቸው በቁመታቸው ሰዎች በሌሎች ትርክት የሆነ ነገር ላይ መደረስ የለበትም። ይህንና መሰል ነገሮች መቆም አለባቸው። ማንኛውም ነገር ሀገራችን ከዛ በፊት የነበረው ነገር እያስታወስን ታሪክ የሚያውቁትን ሁሉ እየገደለና እያስገደለ ሲያጠፋ የነበረው ነውረኛውና እንደዛ አይነቱ እንትን በቃ ከዚህ መቆም አለበት። ይሄ ስራ ሊሰራ የቻለው በምንድን ነው? ምርጫ በሚባል ነገር፣ ዲሞክራሲ በሚባል ነገር፣ እርዳታ በሚባል ነገር እና መሰል ነገሮች ከተባለ እነዚህ ሁኔታ ላይ ምን እናድርግ? ስርዓተ ትምህርቶች፣ የተለያዩ ዓለም አቀፍ የምንወርሳቸው ነገሮች ኢትዮጵያዊ ማንነታችን ላይ የተጨማሪ መልካም ገጽታ የሚገነቡ ከሆነ ብቻ የምንቀበላቸው እንጂ ግዳጅ እንዲሁ መቀበል የሌለብን የራሱን ናቂ ሰው ናፋቂ የሆነ ትውልድ፣ እናት አባቱን የማይታዘዝ አመፀኛ ትውልድ፣ ትዳርን የሚበታትን መዋቅር ሁሉ የነበረበትና እሱንና መሰል ነገሮች ኢትዮጵያዊ ትውፊቶችን የኢትዮጵያን ትልልቅ ሀብቶችን ሰርተን የገዳ ስርዓት ጎልቶ ስለሚታወቅ ነው። የገዳ ስርዓት ምላችሁ ሽምግልና በሁሉም ላይ አለ። የጎሳ አስተዳደሮች ብዙ ነገሮች አሉ። የቅርቡን ብትወስዱ የአፋርና የሶማሌ ላይ በጥባጩ ምናምን ማን እንደነበረ ታውቁታላችሁ። ልዩነቱን እንትን ነው ልዩነት የለም። እኛ ቢያንስ በእምነታችን አንድ ነን ሰው ብለው የኢትዮጵያ እስልምና ጉዳዮች ምክር ቤት ወስዶ ያን ኃላፊነት ወስዶ የፈጸመው እርቅ ትልቅ ነገር ነው። እንዲህ አይነት ሀገረኛ ወይም ሀገር በቀል ሀብቶቻችንን ትኩረት ሰጠን መሰረት እያዝን እንመጣለን። መነጋገር መጀመራችን በራሱ አንድ ትልቅ ነገር ነው። ውጤት ይምጣ አይምጣ አብረን ፊት ለፊት ግን ችግራችንን ለመወያየት ፊት ለፊት ስንቀርብ እንደተገናኘን ለጠብ፣ እንደተገናኘን ለመገዳደል፣ እንደተገናኘን ለመጠፋፋት ተደግሶልን የነበረውን በሽታ እናከሽፈዋል። ምክንያቱም ሰዎች ፊት ለፊት ከተገናኙ ከተነጋገሩ ችግሩ ስለሚፈታ ጠላቶች የሚያወሩትና የነሱም ደግሞ በቃ የሽንት ጨርቅ የሚባለው የቆሻሻ መጥረጊያ ሆነው ያሉ ጥቂት አካላት ዛሬም ድረስ አንግባባም ብለው አበክረው መመካከሩን የሚያወግዙት ለዛ ነው። ምክንያቱም ከገቡ በግራም ይሁን በቀኝ ከዛ ከጀርባ ያዘሉትን እንትን ያጣል። ነፃ የመሆን እድልም አላቸው እነሱ። እንደዛ በሆኑ ቁጥር የገንዘብ ምንጫቸው ሊሆን ይችላል የሆነ ነገር እሱ ነገርም ሊጠፋባቸው ይችላል። እነዛ ደግሞ የኢትዮጵያ ጠላቶች እኛን ገብተው የሚያማስሉበት እጃቸው ይቆረጣል። ከተወያየን እስኪ ምንድን ነው ይሄው ከሌን ገደለ እያልክ 30 ጊዜ መግለጫ የምታወጣው ለምንድን ነው ካልክ ይኸው በዚህ ምክንያት ነው የገደለው። ሐውልቶች የክፋትን ተንኮልን በቀልን የሚያወርሱ ሐውልቶችን እናጥፋ። ህጎችም ምኖችም ሰውን በክብሩ ላይ ክብር ጨምረው በሰላም ያኖሩ ዘንድ የሚመጡ ህጎች እንጂ ተራ ነገሮች አይደሉም። ወደዛ ነገር እንሄድ። ህጎችም ጣዕምና ይኑራቸው። ማንኛውም ነገሮቻችን ጣዕምና ይኑራቸው። ለሰው ልጆች ይጥቀሙ፣ ለሀገር ግንባታ ይጥቀሙ፣ ሰላም ያምጡ፣ ፍሬያቸው የሚታይ ከጀርባ ያለ ዘመናዊ ቅኝ ግዛት ላይ ያሉ እርኩሳንን እናስወግድ፣ አብረን እንቁም፣ ሁሉም ፍሬው መልካም ይሆን ዘንድ እንደዚያን እንነጋገራለን። ከተነጋገርን ምን ችግር አለ? ይሄ መውጣቱ ካልቀረ ምክንያቱም ማቅረብ በራሱ ስለማይችሉ እነዛ ሰዎች አበክረም ነው አልወያይም ብያለሁ አልወያይም፣ አልነጋገርም ብያለሁ አልነጋገርም፣ ነግሬያለሁ በሚል ያመጻና የተንኮል ነው። ያ ማለት ምን ማለት ነው? ለካ እኛን መስለው መድረክ በጠፋበት ላይ መድረክ እየጠየቁ
እንነጋገር፣ እንወያይ፣ እስኪ ቆም ብለን የሽግግር መንግስት ሲሉን ነበር። ሀገራዊ መግባባት እያሉ ሲያውጁብን ነበር። መግባባት ማለት በአየር ላይ ነው እንዴ? መግባባት ማለት በፌስቡክ ነው እንዴ? መግባባት ማለት በዩቲዩብ ነው? መግባባት ማለት እንዲህ በየቦታው በማቀራራት ነው እንዴ? አያችሁት? የትኛው ጳጳስ ነው የሚያግባባን የነበረው? የትኛው መነኩሴ ነው የሚያግባባን የነበረው? የትኛው ቄስ ነው ባርኮ ሽፍታ እያስታጠቁ አይደለም ያለው ሰው? በእንደዚህ አይነቱ ላይ እስኪ ይህንን ኃላፊነት ወስዶ እስከ ህይወት ዋጋ መክፈል ድረስ ወስዶ የራሱ ኮሚሽን አለ። ይሄ ራናፕ መሰረት ይጣልና ወደ ውስጥ ማየትን መሰረት ይጣልና ከዛ ቀጥሎ የኛ አስተዋጽኦ ነው። መድረኩ ቀርቧል። ይሄን የበለጠ አድርገን አሳምረን መጠቀም ወይም ሳንጠቀምበት መክሰር የኛ ገመና ነው እንግዲህ የሚገለጠው እያንዳንዳችን ማለት ነው። እያንዳንዳችን ሕፃንም ይሁን አዋቂ እንወያይ ሲባል በጎ ነው። እንጣላ ሲባል ተው፣ ከጠብ ምን ይገኛል፣ ከመወያየት ምን ይገኛል የሚለውን ፍሬ እያሰብን በሄድ ቁጥር ሀገር እንሰራለን። እንነጋገር ሌላ ጉዳይ። ጠብና ግድያ፣ ይሄ ጦርነት ይደርሳል፣ ችግር የለም። አሁን አንዳንድ እኔ እንደ ግለሰብ እኔ ጋር እንትን የምትሉ ሰዎች ችግር የለውም መጀመሪያ በሀሳብ ሞግቱኝና ለዛኛውማ እንደርሳለን፣ ምን ችግር አለው? እዛም ቤት እሳት አለ እኮ ጀስት ሰው መናቅ ነው እሱ እና እንደሱ አይነቱ አይጠቅምም። መወያየቱን ግን ብትደግፉት። ጠብ ይደርሳል፣ መበጣበጥ ይደርሳል። በቃ ተራ ነገር ነው ይሄ። ርካሹ ማለት ነው ርካሹ የወረደው የበሰበሰው እና ለሰው ልጆች ሁሉ በሽታ ሊሰጥ የሚችለው ነገር ቢኖር ይሄ ጉልበትን አማራጭ አድርጎ ማቅረብና አእምሮን በዛ ልክ ማዋረድ ወይም አእምሮን መበተን እንደማለት ወይም አእምሮን ማርከስ የሰብዕና ልክ እንደዛ አይነት መሆኑና እንወያይ ሲባል መግባት። እስኪ ጎበዙ አንድ ሚኒስቴር መስሪያ ቤት ላይ ወያኔና እንትና አሁን እነዚህ አሁን የረከሱ ሰዎች እኮ ለማኝም ሆነው ይገባሉ። ሰላም አስከባሪ፣ ሰላም አደፍራሽ፣ ሰላም አስከባሪ፣ የሃይማኖት ሰው ምናምን ሁሉን ሴት መስለው ወንድ መስለው ሽማግሌ መስለው ሕፃናት መስለው ሁሉን መልክ መስለው ይገቡና የራሳቸውን ክፉ አረም ለመዝራትም ሆነ እንትን ለማለት ይሄዳሉ። አሁን እኔ አልገባም በማለት ነው የምታሸንፉት? ገብቶ እንኳን ሱሪ ባንገት የሆነ ጥያቄ መጠየቅ ትችላላችሁ። ግቡና ጠይቁ እስኪ። በቃ ሱሪ ባንገት መጠየቅ ሁሉ ትችላላችሁ። ግን አልገባም ብሎ ማለት እውነቴን ነው የኢትዮጵያ ክፉዎች እናንተ ናችሁ። ዘራችሁን ያጥፋው አልገባም የምትሉትን ጉድጓድ ያስገባችሁ ነው የምለው። እንደዛ አይነት ነገር የለም። ኢትዮጵያ ናት 120 ሚሊዮን። የአንድ ሰው ጉዳይ የሁለት ሰው ጉዳይ እንኳን ሌላ ጉዳይ ነው እና እኔ እዚህ ጋር እንትን የምለው ሀገር እንድትቀጥል ነው፣ ዓለም እንድትቀጥል ነው፣ ክፎች እንዲጠፉ መልካሞች እንዲበዙ ነው። የክፎችን አሽክላ ለመሰባበር ነው ማወራው እና እንነጋገር ሲባል ይሄ በጣም ክፉ ሀሳብ ስለሆነ ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን በአዲስ አበባ ያው ደረጃ እያካሄደው የሚገኙ የአጀንዳ ማሰባሰብ 3ኛ ቀን መርሃ ግብር ዛሬ ያከናውኗል። ዛሬ በከተማ ደረጃም ታዋቂ እና ተጽዕኖ ፈጣሪ ናቸው የተባሉ ግለሰቦችም ተገኝተው በኮሚሽኑ ኮሚሽነሮች ስለ ሂደቱ ገለጻ ተደርጎላቸዋል ተብሏል። በተመሳሳይ በተለየ ቦታ ላይ ከ112 ወረዳዎች ከ11 የህብረተሰብ የተውጣጡ ተሳታፊዎችን በማህበረሰብ ክፍላቸውን አጀንዳዎችን የለዩ ሲሆን የሚወክሏቸውንም 121 ተሳታፊዎቻቸውንም መርጠዋል። ነገ የጠቅላይ ሚኒስትሩ ማለት ነው ዶክተር አብይ አህመድ ጨምሮ የመንግስት ከፍተኛ የስራ ኃላፊዎችም እንዲሁም ተጋባዥ እንግዶች ዛሬ የተመረጡ 121 ተሳታፊዎችን መግለጫ የሰጧቸው ተባባሪ አካላት በድምሩ ከ3000 በላይ ተሳታፊዎች በተገኙበት ሀገራዊ መክፈቻ መርሃ ግብር እንደሚካሄድም ያው ተዘግቧል ማለት ነው። እና መወያየቱ እንደዛ እያለ ከዛ ይልቅ ምን ይግባ ምን ይቅር ማን እንዳይጎል ምናምን አንዳንድ ሰዎች እከሌ ሊሆን ይችላል እከሌ በፍርሃት አይደለም፣ በመፍራት እንደዛ አትበሉ። ቀርባችሁ ግን ግቡና አሁን እናት ፓርቲ ተብሎ እኔ እናት ተብሎ ክፉ ሲሆን ሰው በጣም ነው የሚያናድደኝ በጣም እና እናት ፓርቲስ ምንድን ነው ያለው? እናት ፓርቲ በዚህ ላይ ምን ብሏል? እናት ፓርቲ ለኢትዮጵያ ሀገራዊ ምክክር ኮሚሽን ግልጽ ደብዳቤ ጽፏል። እንዋደዳለን ይልና በኋላ እንገዳደላለን የሚል ነው ታሪኩ። ቅድሚያ እንድትረዱት ነው ቀድሜ እንትን ያልኳችሁ። መጀመሪያ ደህና ነው፣ ቀጥሎ ያለውን ደግሞ በቃ ፓርቲው ለኮሚሽኑ በጻፈው ደብዳቤ ኢትዮጵያ ሕልውናዋን በመፈታተን ደረጃ ላይ ከደረሰው ቀውስ ብቸኛው መውጫ መንገድ ሁሉን አቀፍ ሀገራዊ ምክክር ማድረግ፣ እንደ አገር በዋና ዋና ጉዳዮች ዙሪያ የጋራ መግባባት መፍጠር እንደሆነ በጽኑ እናምናለን ብሏል እናት ፓርቲ። የምክክር ኮሚሽኑ በክልል ደረጃ የአጀንዳ ልየታ ውይይቶችን ለማድረግ ዝግጅት እያደረገ መሆኑን እና
ለዚሁ በአዲስ አበባ ከተማ ከግንቦት 21 ቀን 2016 ዓ.ም ጀምሮ በተከታታይ ቀናት በሚደረጉ ስብሰባዎች የአጀንዳ ልየታ የሚያደርግ ወይም የሚደረግ ጉባኤ መጥራቱም ይፋ ተደርጓል። ጥሪውም ለእኛም ደርሶናል ብሏል። የሚደረገው ምክክር ስልጣን የጨበጠ አካል በቀጥታም ሆነ በስውር የሚመራው ውይይት መሆን እንደሌለበት እናምናለን ሲል አስገንዝቧል። ፓርቲው በእኛ እሳቤ ይህ ምክክር በስራ ላይ ያለውን ህገ መንግስት በመሰረታዊ መልኩ እስከ ማሻሻል አስፈላጊ ከሆነ እስከ መለወጥ ድረስ የሚያዘልቅ እንደሆነ ብናምንም በስራ ላይ ያለው የአሸናፊዎች ህገ መንግስት አይነት ተግባር እንዳይፈጸምና እንደ አገር ዳግም ስህተት እንዳንሰራ ከፍተኛ ስጋት አለን ሲልም አሳውቋል። አገር ልትመክርበት ይገባል ብለን የምናስባቸው የምክክር አጀንዳዎችም እንደ እናት ፓርቲ ማለት ነው፣ አንደኛ ወቅት የማይለውጣቸውና ወጥነት ያላቸው፣ ሁለት መንግስት ብንሆን ልንተገብራቸው ይገባል ብለን ያስቀመጥናቸውን ነጥቦች ስለሆኑ ከአጀንዳ ልየታው ጋር ምንም ችግር የሌለንና ይህንኑ ያቀረብን መሆናችንን ኮሚሽኑ እንዲያውቀው የሀገራችንን ህዝብም እንዲረዳልን እንወዳለን ብሏል። እናት ፓርቲ ጥሩ መጥቷል። ያዙ። እናት ፓርቲ አጀንዳዎቻችንን የማቅረቡ ሂደት እንደተጠበቀ ሆኖ በቀጣይ በሀገር አቀፍ ደረጃ በሚደረገው የምክክር መድረክ አንደኛ አገር በከፍተኛ የእርስ በርስ ጦርነት ውስጥ ባለችበት ሁኔታ ምክክርም ጦርነትም በአንዴ ማድረግ የማይቻል መሆኑ ከሀገራት ተሞክሮ እንዲህ ባለው ሁኔታ የሚደረግ ምክክር ውጤታማ እንደማይሆን ታውቆ በተቃራኒ ወገን የተሰለፉ ወንድማማቾችን እያጨራረሰ የሚገኘው የእርስ በርስ ጦርነት በድርድር ፖለቲካዊ መፍትሄ ሳይበጅለት ይላል። አስቡ። እንዳንረሳውና ወይም እንዳይደራረብ ግልጽ ለማድረግ እላይ እንስማማለን። አጀንዳ መለየቱም ጥሩ ነው። አንድ ወይም የአሸናፊነት አቅም አለኝ የሚለው ያለው ስርዓተ መንግስቱን የሚመራው አካል ተጽዕኖ እንዳይፈጥርበት ምናምን ስጋትን ማስቀመጥ ጥሩ ነው። ቀጠለና ምን ይላል ግን እዚህኛው ላይ ይሄ ውጤት አያመጣም ማለትና ዘጋው። እንደገና እኔ እንዴት ሰዎች እንደሚያምኑ ከኔ የተሻሉ ሰዎች ናቸው ብዬ ነው የማስበው። የተናገሩትን ቢያንስ ያደምጡታል ብዬ አስባለሁ። እና ቅድም እንደዚህ ነው ብሎ እያታለለ ወስዶ እንደማረድ አይነት ነው ይሄ። እንደዛ ካለ በኋላ ኦኬ ስጋቱን አስቀመጠ። ይሄ እንደዚህ ቢሆንም በዚህ ሰዓት ላይ ጦርነት ካልቆመና እንደ አይነት ችግር ባለበት ላይ መሆን የነበረበት ይህን የሚመስል አካሄድ ነው። ለምሳሌ ከሌት የምትባል ሀገር የሀገራት ተሞክሮ ነው አይደል እየቀዳን ያለ ነው። እሱ ብቻ ሳይሆን እኮ ሰዎች ራሳቸው ተጭነው ነው የሀገር ቅኔ የማይችሉ ሰዎች ቅኔ ይችላሉ ተብሎ ቤተክርስቲያን ላይ ሌሎች አስቆጥረው ይጭኗቸውና እንትን ይላሉ እና መሀል ላይ ወይ ከተነጠቁ ወይም ደግሞ ከጠፋቸው አለቀ ባዶ መቅረታቸው ነው። ልክ እንደዛ ተጭነው የሚመጡ የኢትዮጵያን ታሪካዊ ጥላቶች ክፉ ሴራና ሻጥር ተጭነው የሚመጡ ሰዎች እዛዋዳ እንደዛ ብሎ አታለልና መለስና አበላሹ። አሁን ሾርት ሚሞሪ መጀመሪያ ላይ የተናገረውን የሚረሳለት ሰው ካለ አሁን ላይ ያለውን ነው የሚይዝ መጨረሻ ላይ። እሱ አይነት ጨዋታ ነው ያለው። ወደሽ ከተደፋሽ የሚባል ነገር ምን ችግር አለው? ማሳሰብ እንዲህ አማራጭ ለምንድን ነው የማታሳዩ? እነዚህ ሰዎች መንግስት ቢሆኑ ቢያሸንፉ ምንድን ነው የሚያደርጉት? እኔ ብሆን አሁን ላይ ሳይሆን እንዲያደርግ ነበር። ለምሳሌ ለምንድን ነው እንትን የማይሉ? ኦሮሚያ ክልል ላይ ከሸኔ ጋር ጥሪ ብታቀርቡ ሸኔ እምቢ ቢላችሁም ሌላ ጥሪ ብታቀርቡ የሚል ነገር እምቢ ማለቱንም መናገር ነፃ ለመውጣት ጃዊሳውና ደግሞ ፋኖ ነኝ የሚለው ኃይል ከየሰፈሩ ያመፀ የጠገበ ሁሉ ተነስቶ መንደሩን ቤተሰቡን እያሰቃየ ያለበትና ለድርድርም ቢሆን የማይመች በጣም አስቸጋሪ ቡድን መሪ አልባ መርህ አልባ መነሻና መድረሻው የማይታወቅ በዲያስፖራው የሚነዳ የልመናና የመለመኛ ቡድን ነው ብሎ የማይገልጥ ይሄን ቢል እኮ ራሱ ትልቅ ሆነ ከፍተኛ እድል ይሰጣል። የት ላይ ነው የሚያደራድረው? በየሰፈሩ በየቀበሌው እኮ ነው ሰዎች እየገቡ ያሉት እኮ። ባለፈው 10,000 ምናምን 12,000 ምናምን ሰዎች እኮ ሲገቡ መሪ ኖሯቸው ነው እንዴ? የት መርጠው? የለም። የምናውቀውን ነገር ለምንድን ነው የምንጠይቀው? ከጀርባ የረከሱ ስልጣኑ ላይ ተስፋ የቆረጡ ሙያ የሌላቸው ያለቦታቸው የተሾሙ ሰዎች ሁሉ ያጨበጭባሉ። በሃይማኖቱ ምኑም ቃል እግዚአብሔሩን ቢያላቸው ገዳማቱንም ቤተክርስቲያኑንም መስቀላቸውንም አረክሰው ወይም ያረከስኩ መስላቸው የረከሱን እርኩሳን በዛ ባረክንና ሸኝን እያሉ አቡነ ዘራቡርክ ምናምን ብለው ብዙ ነገር ሰምተናል። እሱን ነው ወይ መድገም ያለበት? ሰው የሌለን መሆኑን ነው ያለን። ሺህ ዓመት ይንገስ አሁን ያለው ስርዓት የምትሉበትን አይነት ለዚህ ለዶክተር አብይ ነው እንደ እነሱ ሰዎች የሚሰሩ ወይም ዶክተር አብይ ወይም ይሄ ብልጽግና የሚባለውን ስርዓት ለማንገስ ነው እንደ
ኢትዮጵያ ላይ ዘላለማዊ ባለስልጣን አድርገው ለመሾም ነው እንዴ እየተልከሰከሱ ያሉት እነዚህ? ትንሽ እንኳን የተቀራረበ መሞገቻ የማያቀርብ ነጥብ ታስይዛለህ። ስጋት ይኖረኛል እንድንድን አይነት ተጽዕኖ እንዳይኖር ብሎ አሁን አስቀመጠ። ኦኬ ባለስልጣን ስለሆነ ምን ስለሆነ ያየውን ያክል በዛ ተጠልፎ ችግራችንን የማይፈታ ነገር ሊያመጣ ይችላል የሚል ስጋት ማስቀመጥ ጥሩ ነው። ይሄን ያስቀምጥና መግባት እዛ ላይ ልየተውን ሁሉ ነገር ተቀብለናል ይልና እዚህ ላይ ውጤታማ እንደማይሆን ታውቆ ይላል። በተቃራኒው ወገን የተሰለፉ ወንድማማቾችን እያጫረሱ የሚገኙ የእርስ በርስ ጦርነት በድርድር ፖለቲካ መፍትሄ ለድርድር አልተጠራም። ይሄን የካደ ሰው እኔ አሁን ይሄን አምናለሁ። እናት ፓርቲና ሌሎች 5 ፓርቲዎች ሆነው ወደብ ለኢትዮጵያ ምን ያደርግላታል ብለው የተናገሩ ናቸው ማለታቸውንም እንድናቅ ነው። እንደገና ደግሞ በታሪክ አጋጣሚ መታወቁ አንዳንድ ነገሮችን አሁን ታሪክ ውስጥ ማካተት ስላለብን የሚባሉትን ማግባባት የግድ ስለሆነ ነው። ሁለተኛው በተለያዩ የሀገራችን ክፍሎች ዜጎች በማንነታቸው ምክንያት በየእስር ቤቱ ታጉረው ባሉበትና ፍትህ ተነፍጓቸው የሰቆቃ ህይወት በሚገፉበት ይሄንንም መያዝ እዚህ ላይ አይደለም አሁን የሚገልጠው። ይሄን ይዞ ይገባል። በማንነት ምክንያት የሚነሳ የእስር፣ የመፈናቀል፣ የመገዳደል፣ አገር የማፍረስ ችግር እኮ ይሄ ነው። አሁን ላይ በሚሰጠው መግለጫ ነው ያን የሚፈታው። ይሄን የሚፈታ እኮ ነው መድረኩ። እንዴት ይሄን መረዳት ሰው ያቅተው? ወዴት ነው ይሄዳል? ይሄን ሊፈታበት ወደሚችልበት መድረክ እየሄደ እኮ ይሄን ይዞት ነው መግባት ያለበት። እዚህ ቦታ ላይ ለምሳሌ ይሄን ያህል ሰው ዕውቀት ጥሩ ነው ማሳፈሩ ይችላል እኮ አሳሪዎችን ማዋረድ ይችላል። ገመናውን የሚያንገዳግዱት ውጭ ለውጭ በማቅራራት አይደለም። ገብተህ ነው የምትሞግተው፣ ገብተህ ነው ገመናውን የምታወጣ። ሳትገባ ግን ይሄን መግለጫ ብትሰጥ ነገ ለመጮህና ነገ ሌላ አመፅ ለመፍጠር ሌላ ጥፋት ነው። አይጠቅምም። ይሄንን ልትፈታ እኮ ነው የምትገባው። አሁን እሱ የሚናገራቸው ነገሮች እዛ ለመፍታት ነው። ምንድን ነው ለዚህ ያበቃል? ለምንድን ነው በማንነታቸው ሰዎች ታስረዋል፣ እንደዚህ ሆነዋል? እሱ እንዲቆም እኮ ነው እናውራ የተባለው። በማንነታቸው ምክንያት አንድ ሰው አልመቸው ካለ ሲፈልግ በማንነቱ ሲፈልግ በሃይማኖቱ ሲፈልግ እንደዚህ እየተባለ ገነጣጣይ ነገሮች አሉ። ያንን ሰው ለማጥመድና ለክፎች የራሳቸውን ክፉ ነገር ለመፈጸም የሚያስችላቸውን እርምጃ ለመውሰድ እሱ እንዲቆም ምን እናድርግ? አጀንዳው እኮ ማለት ይሄ ነው። ሶስተኛው የፖለቲካ ፓርቲ አመራሮች፣ የማህበረሰብ አንቂዎች፣ የመገናኛ ብዙሃን ባለሙያዎችና ለምክክሩ ጭምር ጉልህ አስተዋጽኦ ማድረግ የሚችሉ ወገኖቻችን ያለ ፍርድ ቤት በየእስር ቤቱ በሚማቀቁበት እነንቶኔ መባል አለበት። እዚህ ላይ ደግሞ ምክንያቱም እኔ አሁን ብታሰር ኖሮ ብዙ ሱፐርቻት ይደረግልኛል። ብዙ ጊዜ የታሰረ ሰውና የሞተ ሰው የተሰደደ ሰው አድናቂ ነው የኢትዮጵያ ሕዝብ። ይሄ በሽታ ነው። ያን በሽታ መቅረፍ አለበት። ሱፐርቻት ይደረግልኝ፣ የጨበጨበ ብዙ ትፈዟለኝ ምናምን እንደዚህ እውቅና የሚገኘው እኛ ሀገር ሰው በመሳደብና በመታሰር ምናምን በመሰደድ ምናምን እና ይበል እሱ የበሰበሰ ማንነት ነው። ያን በሽታ መቅረፍ ነው። በሀገር ላይ መኩራት፣ በማንነት መኩራት። ሀገር ነፃ ያወጣ ሰው ነው መከበር ያለበት። እኔ ስታሰር ስሞት አንድ ሰው ምንም ነገር ማድረግ የለበትም። ዛሬ ላይ ያላከበረ ሰው አስከሬን አክባሪ መሆን የለበትም። ግን ራሱ ገሎ ራሱ ሁሉ የሚሸቅልበትን እድል የፈጠርነው እኮ እኛ ነን። ራሱ ይገላል አማራውን፣ እኛ ገለን አማራ እንበል የሚባለውም ለዛ እኮ እኔ ከሞትኩ በኋላ ሌላ አስከሬን ለማምጣት የአስከሬን ጥሪ የሚደረግበት በሁሉም ነገር ላይ ብዙ በሽታዎች እንትን ያላሉበታል። አገር በአስቸኳይ ጊዜ አዋጅ ስር ባለችበት ከዚህ ለመውጣት እኮ እና እዚህ ጋር እንትን የሚላቸው እኒህ አጀንዳዎች ይዟቸው የሚገባውን ነው እናት ፓርቲ የሚባለው ያወራውና በምክክሩ አምስተኛው ከመሳተፍ ራሳቸውን ከመጀመሪያ ጀምሮ ከኢትዮጵያ ያገለሉት የፖለቲካ ፓርቲዎች ወደ ምክክር ማምጣት ባልተቻለበትና በመሳሰሉ ምክንያቶች ይላል። ዋዳዝ እንመካከር ሲባል አበክረው ማናንተ ለራስስ ምን መተማመኛለህ ብለው የሚቃወሙትን ሰዎች ነው። ያም ማለት ምንድነው? እኔ ነኝ ያንን እያለ ነው። ይሄ አካል ቢመጡ የሚል የራሱን ሐሳብ ውሳኔ ሰጭነትም አይደለም። እኔ እንደ እናት ፓርቲ ዓላማ ምንድነው? ራዕይና ተልእኮ የሚባል ነገር አለ። ያው ባይፈጸም ብዙ ጊዜ በየበሩ ይቆማልና እሱን የሚመስል የኔ ራዕይ እንደዚህ ነው፣ ተልእኮ ደግሞ ይሄን ለማሳካት ነው። ራዕይና ህልሜ ቢሆን የምመኘው ይሄን ይመስላል ብሎ ዝርዝሩን መጻፍ። አሁን ምን ማለት ነው? ፍርዱን ለህዝብ ማቅረብ ነው። ፍርዱን ለህዝብ በማቅረብ እንዲህ አይነት ነገር ያገለሉ እነከሌ ግልጥ አድርገህ ለምንድነው የተሽሞነሞኑ በሽታን ውስጥ ለውስጥ እንደ ጥጥ ውስጥ እሳት ከገባ በኋላ አይቆም።
ውስጥ ለውስጥ ጠፍቷል ስትሉት አይጠፋም። እንደዛ አይነት የጥጥ እሳት አያያዙ የሚሄዱ የበሰበሱ ራሳቸውን የሸከሉ ይሄ እውቀት አይደለም። ማንም ተራ ሰው ከሚያደርገው በታች ነው። በቃ ብጥብጥን ለመቀስቀስ ምንም የቆሰለውን እየባሱ ያከኩ ሌላ ቁስል ለመቀስቀስ የሚደረግ አይነት የበሽተኞች እንትን እንጂ ወደ ምክክር ማምጣት ባልተቻለበት በመሳሰሉ ምክንያቶች ምክክሩ ሀገራችን በእጅጉ የምትሻውን ሀገራዊ መግባባትና ዘላቂ ሰላም ያስገኝላታል ብለን አናምንም ይላል። ካላመነ ከዚህ ምን ትጠብቃላችሁ? ነገ ምንም ቢል እንድትይዙት ነው ይሄንን ማወራው ነው። በታሪካችን አናምንም፣ ምንም መፍትሄ ያመጣል ብለን አናምንም ይላል እናት ፓርቲ። እነዚህ ሁኔታዎች አጠቃላይ በሀገር አቀፍ ደረጃ ምክክር እስከሚደረግ ባለው ጊዜ በቀዳሚነት መፍትሄ አግኝተው ሊፈቱ ካልቻሉ ትርጉም ያለው ለውጥ እንደዚህ ካልመጣ አናምንም ብሎ ዘግቶታል። እና ሌሎች እነዚህና መሰል ነገሮች ድል አለን እንደዛ አለን። ትናንትና ዘመነ ካሴም የተናገረውን ሲሆን መናቅ ነው። ሰዎች ሰውን ከናቁ መብታቸው ነው ምንም ነገር ማለት ነው። ትናንትና ከ5 ዓመታት በፊት ያገኘሁትን እንትን ልኬላችሁ ነበርና እዛ ጋር አይታችሁት ከሆነ እሱ ነው የሚመስለው። ዶክተር አብይ የተናገሩት ላይ የረሳነውን ሁሉ የሚያስታውስ ነው። ሰው እንዴት እንዳያችሁት ባናውቅም ግን ፖለቲከኞቻችንና እኛን በጥባጮቻችን እነማን ናቸው? የሚረቡ ሰዎች፣ የሚያውቁ ሰዎች አይደሉም። የማያውቁ ሆድ አደሮች፣ ምላስ አደሮች፣ ምንም ውጤት ይምጣ ምንም ሞተው ሞትን የሚጠሩ ሞተው ሞትን የሚኖሩ ግራ ቀኝ የሌላቸው እንደ ጋሪ ፈረስ ሁሉ ነገራቸው ተሸፍኖ በሰዎች የሚናዱ ናቸው። ማሰብ ትችላላችሁ። ቸክ አድርጓቸው። እንዳንተ ቢሆን እኮ ኢትዮጵያ ውስጥ ተጨፋ ገንዘብ ሰብሳቢ ከዚህ በኋላ ተበትኗል፣ በትኛዋል። ከማስተር አብነት ጀምሮ እስከ መልእክተኛው ተበትኗል፣ እስከ መማር ከዛሬ ይኸው ችሎቱ መተንበታል። በቃ እዚህ ላይ ነው የምንጨርሰው። በቃ መዝገቡን ወደ መዝገብ ቤት መልሻለሁ። ሌባ የለም ከዚህ በኋላ አታዋቂ። ሊመጡ ይችላሉ ስራቸው ስለሆነ፣ ግን አትስጡ። ተወስኗል። እንደዚህ አይነት ማስተር አብነትን ለመታቻትና ከማስተር አብነት ጋር ለማውራት እንደገና ተጨፍልቀ ብትሰራ እንኳን አትሆንም። አንተ ደንቆሮ ማትረባ ማየም ማለት ነው። አንደበት እኮ እርኩስ ነው። እንዳንተ ቢሆን እኮ ኢትዮጵያ ውስጥ ተጨፋጭፈናል። አማራም የተከበረ ህዝብ ነው። እንዳንተ ባለጌ አይደለም የአማራ ህዝብ። አንድ ባለጌ ወጣ አንተ ነህ። ማስተር አብነትን የምትወዱ ማንነቱ እንዲታወቅ የምትፈልጉ ሰዎች ይህን ቪዲዮ ለሞጣ ቀራኒዮ አድርሱልኝ። በህይወቴ በጣም ብዙ ሰዎች አይቻለሁ። እንዳንተ የትልቅ ትንሽ የወረደ ሰው ግን አይቻልም። ፖለቲካውን እንደፈለግ አጨማልቀው። ገንዘብ ሰብሳቢ ከዚህ በኋላ ተበትኗል፣ በትኛዋል። ከማስተር አብነት ጀምሮ እስከ መልእክተኛው ተበትኗል። በቃ ተራ ነገር ነው። በቃ እንደዚህ ማንም ተነስቶ የሚያቦካው ማንም እብድ የሚያብድበት የእብድ ማህበር የሚመስል አይነት ከዚህ ላይ ምንድን ነው ራሱንስ ይጠቅማሉ? ይሄ ሰው ያገኘ ሁሉ አናቱን ብሎ የሚለው ቤት ዘግቶ የሚውል የሚያደርሰው ነገ ለሆነ ነገር ይደርሳል ብላችሁ እንትን የምትሉት አይደለም። አሁን ያለንበት ወቅት ይህንና መሰል እብዶች የሚያብዱበት ሳይሆን ከዛ በተሻለ ነገሮችን ነፃ ለማውጣት የምንሄድበትን ነገር ነው ማምጣት ያለብን። አይ በለው ላይ ከሆነ መቀጠል ይችላል። እንደኔ እንደ ጉባለች ግን ምንም አይመጣም። በሽታ ለሚመኝ ሰው በሽታው አያልፈውም፣ ምኞቱ ነው። ፈጣሪ ደግሞ ያን ያህል ዲሞክራት ነው፣ የፈለጉትን የመስጠት ፍቃድ አለው። በዛም ነው እኮ የተሰጠን ነፃነት በሙሉ ወደኋላ እየጎተተን አፉ የራሱ መስሎት እጁም የራሱ እጅ መስሎት በተለያየ ጥፋት ላይ ሰው ተሰልፎ ሀፍረተ ቢስነትን እንትን ብሎ እያለን ያለ ነውና በጣም ከሌ እንደዛ ነው ከሌ እንደዚህ ነው ካወቅነው እና እንትን ካለው በኋላ ምንም የሚደንቅ እኮ ነገር የለውም። ሰውም እዚህ ጋር ነው ጨፍሮ ያለው። ይሄ መከራው እንዲቀጥል መባላታችን እንዲቀጥል በገንዘብ በአመለካከት በተለያዩ ነገሮች ላይ አለ እምናየው። በታሪካችሁ ምዕራፍ እነዚህና መሰል ንግግሮችን ብታስታውሷቸው ጥሩ ነው። አስታውሷቸው። ማን ምን ብሎ ምን እንደሚሆን ምን የሚል ንግግር ምን ያህል ሰው ሄዶ እንደሚጨፍርለት ሰው ራቁቱን መሄድ አለበት ተከታይ ለማስጨፈር። ስለዚህ ውርደት ፈላጊ ተመልካች አለ ማለት ነው። ተደብቃ ምናምን እንደዚህ ብላ ልብሷ እንደዚህ ብሎ የሆነ ተምኔል እንኳ ሲሰራ ኢትዮጵያዊ ማንነትን የሚያረክስ የውርደት ተምኔል አጋንንታዊ እንትን በጣም ነው። አጋንንት የሚሄደው እንደ ዘር እንደ በሽታ ትልቅ በሽታ ውስጥ ያለ ሰው አለ። ይሄን ነው ሰው የሚያየው።
የምናስደምጣችሁ ይሆናል። ጠቅላዩ በአማራ ክልል ጉዳይ ከከፍተኛ ባለስልጣናት ጋር ውይይት እያደረጉ ይገኛሉ። በውይይቱም ከሁለት ቡድን ሁለት አይነት ሀሳቦች መምጣታቸው የተነገረ ሲሆን ጀነራል አበባው የሚመሩት ኮማንድም የድል ሀሳብን በክልሉ ማንሳቱ ተገልጿል። በተለይም ደግሞ በአማራ ክልል ባለስልጣናት በኩል ቁርጠኝነት ይጎላል ሲሉ ጀነራሉ ጥያቄ ማንሳታቸው ተነግሯል። በክልሉ ቀጣይ የጦር እንቅስቃሴን በተመለከተ የወጡ መረጃዎች አሉ። በዝርዝር የምንመለከተው ይሆናል። በአማራ ክልል ወታደራዊ ዘመቻው በመጠናቀቅ ላይ ነው ብለዋሉ የብልጽግና ከፍተኛ አመራር ባለስልጣን እንደተናገሩት በተለያዩ የክልሉ አካባቢዎች መንቀሳቀሳቸውን የገለጹ ሲሆን በክልሉ አሁናዊ ሁኔታዎች ሰላም መሆናቸውና ክልሉ ወደ ልማት እንደተመለሰ መግለጻቸው አነጋጋሪ ሆኗል። ቀደም ሲል አንድ ከፍተኛ ጀነራልም ፋኖ አከርካሪው ተመቷል፣ እንደ ቀድሞ መንቀሳቀስ አይችልም፣ አይደለም ለጦርነት ለድርድርም የሚበቃ የፋኖ ኃይል የለም ባሉበት ቅስፈት ከፍተኛ ጥቃት እንደተፈጸመባቸው ጉዳዩን ሲያነጋግር ነበር። ይህንን መረጃም በዝርዝር እንመለከተዋለን። በክልሉ መንግስት የድሮን አሰሳዎችን በስፋት መጀመሩ ተነገረ። በተጨማሪም በተለያዩ አካባቢዎች ላይ በከባድ መሳሪያ የታገዙ ድብደባዎች አሁንም በቃ ይህንን ነው የሚመስለው። ይህንን የሚመስል ነገር አለ። ይህንን ነው ሰው የሚያየው፣ ይህንን ነው የሚመኘው። እና እኔ ሌላ ቦታ ነው የኖርኩት ወይስ ሌላ ቦታ ያለው ሰው እውነቱን እየኖረ ያለ የሚለው ገለባውና ምርቱ ያለየበት ሁኔታ ነው ያለው። ያንን አይለው ነው እኔ በጣም ብዙ ለቃላት ሁሉ የማይመች ነገር አለን። ዞሮ እንወያይ ሲባል እንወያይ፣ እንነጋገር። አይ የምትሉ ካላችሁ ቀጥሉ፣ እንገላለን ምናምን እንድንላለ ኢትዮጵያ የምትሉ ቀጥሉ እና እንተያይ ከኔ ጋር ብቻ ማለት ነው። ስለዚህ መቀጠል ነው መሞከር ነው። ሞክሩትና በተለያየ ዓለም ላይ ያላችሁ ሁሉ እሱን ማየት እንችላለን። የሚጠቅመው ግን ትልቅ የምትሆኑት ግን ታሪካችሁን የምትጽፉት ግን ከዛ ሁሉ ነውር በታች ወልቃይት ላይ የተመደበውን ትንሽ ቆይቼ እለቀዋለሁ። ኦልሬዲ ስለጨረሰ ከዚህ እንደወጣው እለቀዋለሁና ወልቃይት ላይ የተፈጸመውን ያንን ግፍ አሁን ማርቆስ ላይ፣ ደንበጫ ላይ፣ ፍኖተ ሰላም ላይ፣ መራዊ ላይ እየፈጸማችሁት እያስፈጸማችሁ እነማን? እናንተ ጠላቶች። በዚህ በጠላቶች ላይ ፊት ለፊት እነዛን ከተወገዙት እና ከተሳቀቁት በኋላ የእነሱን ቅንጥብጣቢና ያንን ፍርፋሪ ሲሰጧቸው የነበሩ በየቦታው ላይ ያሉ ሰዎችን እንትን ብለው ለመሰብሰብ ለመቀስቀስ እነዛን ነውረኞችን እየጠቀሱ ማስጨፈር ሰው ከተሰበሰበ በኋላ እነዛ ክፎች አሁን ለበቀል ያዘጋጁትን በቀል በህዝብ ላይ መፈጸም ነው። ህዋት እኮ ነው እንዲያደረገው በለው ብሎ ሰውን መሰብሰብ። ከዛ በኋላ ህዋት እንደዛ በመደረጉ ለበቀል ያዘጋጀውን ነውር በዛው ህዝብ ላይ መልሶ መፈጸም ነው። ስራው እንደዛ አይነት ነው። ድራማው እንደዛ አይነት ነው። ህዋት ነው ወይ ብቻውን አይደለም። ታፔላ ውሰዱ፣ ዲሞክራሲ፣ ምርጫ፣ ሰብአዊ መብት ምናምን የሚባሉትን ሁሉ ውሰዱት። ለረከሰ ነገር ነው የሚውሉት። ያንን ሁሉ ጥሰ ለመውጣት በቴክኖሎጂ በምን ያለን ሁሉ ነገር ለመውሰድ ቻናል መዝጋት ወር እንደዛ ማድረግ እኮ የሰው አንደበት መዝጋት አይቻልም እንጂ እኮ ይሄ ሁሉ ነው ያለው። ሁሉ ነገር በሰው እጅ ነው። አንድ ፕሮግራም ወይም ሶፍትዌር ያዘጋጀ ኃይል ሁልጊዜ እንዲበዘብዛችሁ የሚያደርግበትን አግባብ ቦርቦር ይህን ያህል ትከፍላለህ፣ ካልከፈልክ አልሰጠህም ይላችኋል። ወይ ያንን ቀድሞ መሄድ ነው ወይ ገንዘብ መክፈል ነው ለዛ አካል አብሮ ለመሄድ። ገንዘብ ተከፍሎትም ቢሆን ግን እሱ ሲፈልግ መዝጋት ይችላል ማለት ነው። አሁን የኛ ሀገርም ሆነ ሌሎች ሀገራት ላይ ዓለም ላይ ያለው ነገር ቢኖር ሲፈልግ በሱ በዛ ሰው ቸርነት ብቻ የሚቀጥል ማንነት፣ ህይወት፣ እስትንፋስ እንደዚህ ስፈልግ አፈናቅላለሁ፣ ስፈልግ እገልሃለሁ፣ ስፈልግ አሰልፋለሁ፣ ስፈልግ ምን እልሃለሁ፣ ስፈልግ እንዲላለሁ የኔ ንብረት ነህ። ከዛ መውጣት አትችልም። እኔ በሰሯቸው ክሊኮችና በተኖች እንደፈለግኩ በአንተ እየተጫወትኩ እቀጥላለሁ። አንዳንድ ሰዎች ማይክሮቺፕስ ሊቀብር ነው ወይ ሊቀበርበት፣ ከዚህ በላይ ማይክሮቺፕስ አለ እንዴ? ላለመስማማት ትንሽ ትልቁ ጥረት የሚያደርገው እኮ ለዛ እኮ አንዴ በሃይማኖት ይላል፣ ለመጣላት ይጠቅሳል። ነጥቦችን እየጠቀሰ ለመጣላት፣ ለመተኮስ፣ ለመበጣበጥ ይሯሯጣል። ለመስማማት ግን ነጥብ የለም። ምክንያቱም ማይክሮቺፕስ ወይም እነዛ ያንን እንቀብራለንና አንተን እንደ ቃርገን እንሄዳለን ያሉ ሰዎች አልቀበሩለትም። ያንኛው መፍትሄ የሚያሳየውን አይን አልገጠሙለትም ማለት ነው። ለማንኛውም ብዙም እንትን ማቆየትም የለብኝም፣ ምክንያቱም ያው እንትኑን ስለምታውቁት ማለት ነው። ሁለት ነገሮችንና ከኛ ሀገር አስቀያሚ ሁነቶች ጋር
እንትን የሚሉትን ምናልባት ሰበር ዜና፣ አስደንጋጭ ዜና እናቱን የገደለው ወጣት እንደዚህ ምናምን አስገድዶ ሲደፍር የገደለው ምናምን ብዬ ብጽፈው ሰው ሊያዩ ይችላል። አይደለም አስደንግጬ እንትን ከማለት ነው። እና ለማንኛውም በአዳማ ከተማ ቦሌ ክፍለ ከተማ በተለምዶ ደካ አዲ ተብሎ በሚጠራው አካባቢ ላይ ሚያዝያ 21 ቀን 2016 ዓ.ም እናቱን በአሰቃቂ ሁኔታ ገደለ ይላል አንድ ሰውዬ። ለምን እንዲህ አይነት ሞራል ላይ የደረስነው? ይህንን አይነት ቀፋፊ ዜና ልናገር የፈለግኩት ሰብዕናችን በብሔር በምን ከማለት ወደ አውሬነት ሄደን ሰው በእናቱ ላይ ሰው በልጁ ላይ ባለፈው በደቡብ ምዕራብ ኢትዮጵያ ነው ምናምን የአንድ ዓመት ሕፃን ልጁን ከሚስቱ ጋር ተጣልቶ ሚስቱ ተጣልተው ስትሄድ ልጅቱ እያለቀሰች ታስቸግረው እስከ ነፍሷ ሊቀብራት ሲል የተደረሰበት ይህን ሁሉ ሰብዕና ለማውገዝ ለማጥፋት ነው እንጂ ጠልቀን መስራት እንዲህ በፌስቡክና እንዲህ ከችግሩ ራቅ ያልን መስሎን ነገ ልንደርስበት ነገኛ ቤት ሊመጣ ዛሬ የራቀ መስሎን የሆነን ጉዳይ ለመፍረድ መቻኮል አይደለም። ብዙና ለዛ ነው እኔ የማይደንቀኝ ሰዎች ምን ያህል ወደ ውስጥ አዩ የሚለው ነው። የትዋሉ ምናምን ነው የምለካው ነው። በእኔ እንደ ጉባኤ እዚህ ጋር የምናገረው ቢያንስ ሰዎች የት ጋር ነው የፈለጉት? መዳንን ነው ሲፈልጉ የዋሉት ወይስ እዛው ቤት ነው የዋሉት የሚለውን የማየው ለዛ ነው። ይህን ያህል ሰብዕናችን መውደቁን ሁሉ ማሰብ አለብን። እናቱን እንደዚህ ተከሳሹ እናቱን በስለት ቢላዋ በአሰቃቂ ሁኔታ ወግቶ ነው ሕይወታቸውን እንዲያጡ ያደረጋቸው። ተከሳሹ ድርጊቱን የፈጸመው በቁማር የተበላውን ገንዘብ እናቱን ያላቸውን ንብረት ሁሉ በመሸጥ እንዲተኩለት ለማድረግ ሲል እየደበደበ ሲያሰቃያቸው እንደነበር አቃቤ ሕጉ በማስረጃ አረጋግጧል። በዚህ ብቻ ያላበቃው ተከሳሽ ሚያዝያ 21 ቀን 2016 ዓ.ም ጠዋት በአሰቃቂ ሁኔታ የእናቱን ሕይወት እንዲያልፍ በማድረጉ ከባድ ግድያ ወንጀል ክስ ቀርቦበታል። ጉዳዩ የተመለከተው የአዳማ ከፍተኛ ፍርድ ቤት ዛሬ በዋለው ችሎት በሞት እንዲቀጣ ወስኖበታል። በተከሳሹ ላይ የተጣለው የሞት ፍርድ በሀገሪቱ ርዕሰ ብሔር ሲጸድቅ ነው ተፈጻሚ ሊሆን የሚችለው። ቢሞት ቢጠበስ እንዲህ በወፍጮ ገብቶ ቢፈጭ አያረካኝም። ለኔ መጀመሪያ እንደ አይነቱን የረከሰ ነገር እንዳይፈጽም የሚያደርግ ህግ ነው የሚፈልገው። ቢፈጭ ምንም የ14 ዓመቷን ልጅ የደፈረውና ህይወቷን እንድታጣ ያደረገው ግለሰብ በ19 ዓመታት እንዲቀጣ ተወሰነበት ይላል። ሌላው ጥር 29 ቀን 2015 ዓ.ም ከጠዋቱ በግምት 1 ሰዓት ከ30 ሲሆን በጉለሌ ክፍለ ከተማ ወረዳ 02 ሽሮ ሜዳ አዲስ ተስፋ ትምህርት ቤት አካባቢ የ14 ዓመት የሆነችውን የግል ተበዳይ የምትኖርበት መኖሪያ ቤት ይገባል። ከዛም በጥፊ በመምታት እንዳትጮህ በአፏ ውስጥ ጨርቅ በመጠቅጠቅ እና አንገቷን በሁለት እጁ አንቆ በመያዝ በኃይል የግብረ ሥጋ ግንኙነት ይፈጽምባታል። በአፏ ውስጥ ጨርቅ በመጠቅጠቁና አንገቷንም በማነቁ ምክንያት እንዳትተነፍስ በማድረጉ ትንፋሽ አጥሯት ህይወቷ ሊያልፍ ችሏል። ገዳዩም በፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ 11ኛ ወንጀል ችሎት ሲታይ ቆይቷል። የአቃቢ ሕግ ማስረጃ ከተሰማ በኋላም ተከሳሹ ክሱን እንዲከላከል ብይን ተሰጥቶ የመከላከያ ምስክሮችን ያሰማ ቢሆንም የቀረበበት ክስ ግን ሊከላከል አልቻለም። ፍርድ ቤቱን በተከሳሹ ላይ የጥፋተኝነት ፍርዱን በመስጠት በ19 ዓመታት ጽኑ እስራት እንዲቀጣ ሲል ውሳኔ ሰጥቷል። ምንም በዚህ ልክ እንድናስብ ነው። ሆነ ቦታ ላይ ብቻ ጌታቸው ረዳ ላይ ብቻ፣ ዶክተር አብይ ላይ ብቻ፣ እንተና ብርሃኑ ጁላ ላይ፣ አበው ምናምን ላይ፣ እዚህ ዘመነ ካሴ ላይ፣ እዛ ጀዋር መሐመድ ላይ፣ እዚህ ሌንጮ ሌታ ማን ነው እንተና አሁን ያሉት ፕሮፌሰር ምናምን አይደለም። ሁላችንም ከየት ጀምረን ነው የት ላይ የምንደርሰው እያሰብን የምንሰራው ብዙ ነው። የምንሰራው ስራ ብዙ ነው እንጂ ዝም ብሎ ከላይ ችግር እኮ ነው ከላይ ችግር ነው እየተባለ ጥብቁ የተፈታ ቦምብ እየተቀባበል ኢትዮጵያን ችግር አንፈታም። ኢትዮጵያ እንድትቀጥል ከፈለግን ችግሯንም ተጋርተን እንድትቀጥል የምትችልበትን ነገር በመፍጠር እንድትቀጥል እኮ ነው። ወደዛና ወደዚህ በማለት አለ እንድትቀጥል ነው አይደል የምንፈልገው። እንድትቀጥል የሚያስችላት ሀሳብና መፍትሄ በመስጠት ላይ እንስራ። ሀቅ እንውደድ። ስራችን እሱ ነው። ገበያችን ነው ዋናው። የነገ ህይወታችን ዛሬ ነው የሚሰራው። ሰው ሁሉንም ነገር ነግ በኔ ወይኔ ብሆን ምን አድርገዋለሁ የሚሉ ሙሉ ሀሳቦችን ሙሉ አማራጮችን በመግለጽ ዛሬ አሁን እንደዚህ አልን አይደል ይሄን በዚህ ብለን ዜናውን ብቻ አንብቤ አይደለም የወጣሁት። የተደረገው ተደረገ ካል ነገሩን እስኪገባን ድረስ በጥንቃቄ እንያዘው። የኛ ተሳትፎ ግን ችግሮችን ሁሉ ለመፍታት ይሁን የሚል ማጠቃለያ እንሰጣለን።
ነገ ከዚህ ካለንበት መከራና ችግር ሊያወጣን የሚችለውን ሐሳብ ደግሞ ያለ ስስት ወደፊት ገፍቶ በማውጣት ላይ እንረባረብ። አብረን ንቁም። ሀቅ እንውደድ። ሀገር ይኑር። ሀገር ኖሯቸው እንዴት ይሰቃዩ እንደነበርና ሀገር ከሌለ ምን ማለት እንደሆነ ቀጥሎ በወልቃይት ህዝብ ላይ የተፈጸመውን ግፍ የትም ቦታ በማንም ላይ እንዳይደርስ በሚል መንፈስ እንድትረዱት ያሳሰብኩ በዛ ጋብዛለሁ። ወይ 500 600 400 ሰው ምናምን ነው እያዩ ያለው ቪዲዮውን አየው። ሱፐር ማንኛውም ድጋፍ ደስ ካላችሁ አድርጉ፣ ካላላችሁም የራሳችሁ ጉዳይ። ኢትዮጵያ ግን ትቀጥላለች ነው የምላችሁ። ሀቅ ያዘ ያሸንፋል። ውሸት ምናምን ጉልበተኛ ነኝ ችግር የለም ባለበት ይመጣል። እውነትን ያዙ እንድትተርፉ። ኢትዮጵያ ትቀጥላለች። ኢትዮጵያ ታበጽሕላ በእግዚአብሔር። ሰላም ሁኑ። ቻው